ከዚህ በፊት ኤችአይቪ በኤችአይቪ የተያዘ ሰው ሞት ነው ፍለፊቱ ላይ የሚደቀነው። ፍራቻው የለም ኤችአይቪ ላይ አጠቃላይ ወጣቱ ላይ ማለት ነው። ወጣቱ ውስጥ ያለው ስርጭት በጣም አስጊ ነው። በዓለም ላይ እኮ በአሁኑ ሰዓት ከ40 ሚሊዮን ሰው በላይ ፖዚቲቭ ነው ተብሎ ይገመታል። ኢትዮጵያ ውስጥ አሁን ቫይረሱ በደማቸው ውስጥ ሊኖር ይችላል ተብሎ የሚገመቱ ሰዎች ከ600 ሺህ በላይ ናቸው። ከዚህ ቀደም ለጋብቻ ሰዎች ሲዘጋጁ አንደኛ የሚጠየቀው ነገር የምርመራ ውጤት ነበረ። አብዛኛው ወጣት አያስፈልግም እንታወቃለን አይነት አለ። አግብተው የፈቱ ሰዎች ወይም ደግሞ የተለያዩ ሰዎች ሞር ከሌላ የህብረተሰብ ክፍል ከፍ ያለ የተጋላጭነት ነገር ይኖራቸዋል። አዲስ ራሳቸውን የሚያውቁት ነፍሰ ጡር ሆነው የሚመጡ ልጆች ገና ወጣቶች ናቸው። ሰዎች ብዙ ሳይሄዱ የኤችአይቪ መድኃኒትን በቀላሉ ማግኘት ይችላሉ። ኤአርቲ ሀገራችን ውስጥ በነፃ ቫይረሱ በደማቸው ውስጥ ላለ ሰዎች ይሰጣል። የመድኃኒቶች አይነት ራሱ አሁን ያሉትና ድሮ ያሉትን ስናነጻጽር በጣም ልዩነት አለ። 95% በላይ የሆኑት በሚፈለገው ልክ ቫይረሳቸውን የቫይረሳቸውን ልኬት ቀንሶ ጤናማ ሆኖ እየኖሩ ይገኛሉ። ጤና ይስጥልን የተከበራችሁ ተመልካቾቻችን እንዴት ናችሁ? የጤና ወግ በየሳምንቱ የተለያዩ የጤና ጉዳዮችን ወደ እናንተ እያደረሰ መሆኑ ይታወቃል። እንግዲህ በየሳምንቱ ስንመጣ ከተመልካች ጋር የምንገናኝባቸው የጤና ጉዳዮችን ደግሞ እዚህ ስቱዲዮ የሚመጥኑ እንግዶችን እያመጣን ከነሱ ጋር ነው ቆይታ የምናደርገው። ዛሬ በጤና ወግ ስለ ኤችአይቪ ጉዳይ ነው የምንወያየው ማለት ነው። እንደተለመደ ሁለቱ እንግዶቻችን እዚህ ስቱዲዮ ደርሰዋል። እነሱን አስተዋውቀን እንጀምራለን። ከአቶ ፍቃዱ ጀምራለሁ። አቶ ፍቃዱ ያደታ ከጤና ሚኒስቴር ነው። እንደዚሁም ደግሞ ዶክተር ሰላም ቦጋለ ከየካቲት 12 ሆስፒታል። እኔ ስማችሁን ብቻ እንደዚህ አስተዋውኩኝ። እናንተ ደግሞ ከመጣችሁበት ተቋም በተለይ ያላችሁን የስራ ድርሻ ደግሞ በደንብ ለተመልካቾች በተነግሩልኝ በጣም ደስ ይለኛል። አቶ ፍቃዱ ካንተ ልጀምር። እናመሰግናለን። እኔ ፍቃዱ ያደታ እባላለሁ። በጤና ሚኒስቴር የኤችአይቪ ኤድስ መከላከልና መቆጣጠር መሪ ስራ አስፈጻሚ ነኝ። እሺ መልካም። ዶክተር ሰላም። እሺ ሰላም ቦጋለ እባላለሁ። የውስጥ ደዌ ሕክምና ስፔሻሊስት እንዲሁም ደግሞ የኢንፌክሽስ ዲዚዝ ፌሎ ነኝ። እሺ መልካም። በድጋሚ ስለመጣችሁ ጊዜያችሁን ስለምትሰጡን እና በምናነሳው ጉዳይ ላይ በደንብ ልንወያይ ስለሆነ ከወዲሁ ከልብ ነው የማመሰግነው። በየቤታችሁ ናችሁ ከኛ ጋር ያላችሁ ተመልካቾችም ደግሞ ጊዜያችሁን ስለምትሰጡን እንደዚሁ በቅድሚያ እናንተንም አመሰግናለሁ። አብራችሁን ቆዩ። በድጋሚ እንግዲህ ያው ስለ ኤችአይቪ ኤድስ ነው ዛሬ የምናወራው። ኤችአይቪ ጉዳይ ነው የምናደርገው ማለት ነውና ብዙ ሰው ምን ይላል ስለ ኤችአይቪ ሲነሳ አሁን ተቀዛቅዟል። ስለ ጉዳዩ እንደው ሲወራም እንደ ድሮ ብዙ የምንሰማው ነገር አይደለም እና ለምን ብሎ ይጠይቅና ለራሱ መልስ ይሆናል ብሎ የሚያስበውን ነገር ይሰጣል። አንዳንዴ ምን ይባላል አይ ማህበረሰቡ የሚፈለገው የግንዛቤ ደረጃ ላይ ስለደረሰ አሁን ላይ በሚዲያዎችም በተለያዩ ፕሮግራሞችም ያን ያህል መነገሩ ያላስፈለገው ለዛ ሊሆን ይችላል ብለው ያስቀምጣሉ። ኧረ በሽታውም የለም የሚሉ አይጠፉምና እንደው በደንብ ያለውን ነገር ዛሬ ብናወራ ቆንጆ ነው። አቶ ፍቃዱ ካንተ ልጀምር እስቲ። በጣም ጥሩ። እንግዲህ በአሁኑ ወቅት የኤችአይቪ ስርጭት ምንም እንኳ እየቀነሰ ቢመጣም ግን ደግሞ የማህበረሰብ ጤና ችግር ሆኖ ቀጥሏል። ነገር ግን ማህበረሰቡ ምረዳበትና በተለይ ከቅርብ ጊዜ ወዲህ ማህበረሰቡ በጣም ወደ ኋላ የመተው የጤና ችግር ነው የማህበረሰብ ጤና ችግር ነው ብሎ የማሰብ ነገሮች በጣም እየተቀዛቀዙ መጥተዋል። ይሄ ከምን ጋር ነው የሚያያዘው? ከዚህ በፊት በኤችአይቪ የተያዘ ሰው ሞት ነው ፍለፊቱ ላይ የሚደቀነው። አሁን ላይ ግን በጣም ጥሩ የሆነና ጠንካራ የሆነ የሕክምና አገልግሎት በመኖሩ ሰዎች እንደ ማንኛውም ሰው የእድሜ ማራዘሚያ መድኃኒት እየወሰዱ አምራችና እንደ ማንኛውም ሰው በማህበራዊ ጉዳይ ላይ በማንኛውም እንቅስቃሴ ውስጥ እንደ ልባቸው ተንቀሳቅሶ መኖር እየቀጠለ መምጣቱ አንዱ ኤችአይቪ የማህበረሰብ ጤና ችግርና በጣም አሳሳቢ እንዳልሆነ የሚያስመስላል። ያ ማለት ነው አንደኛ እንደ ማንኛውም ሰው አምራቾች ናቸው። በማህበራዊ ጉዳዮች ውስጥ ይሳተፋሉ። ኳሊቲ ኦፍ ላይፋቸውም እየተሻሻለ መጥቷል። እናም ደግሞ ከኤችአይቪ ነጻ የሆነ እጣን መውለድ
ስለተቻለ እንደ ማንኛውም ጤናማ ሰዎች ማሰብ፣ በቅርብ ጊዜ ደግሞ በብዙ ጤና ችግር ምክንያቶች የጤናው ሴክተር የሚሰጠው ትኩረት እየተባባሰ መምጣቱ ለምሳሌ እንደነ ኮቪድ እንደነ ኮሌራ እና የተለያዩ የወረርሽኝ በሽታዎች እየተስፋፉ ከመምጣታቸው ጋር ተያይዞ ኤችአይቪ እንደ መለስተኛ የማህበረሰብ ጤና ችግር እየታየ መምጣት ጉዳዮች መጥተዋል። ከዛም በዘለለም ደግሞ ከቅርብ ጊዜ ወዲህ በሚዲያ በአጠቃላይ ማህበረሰብ ውስጥ ያለው የኤችአይቪ መከላከልና መቆጣጠር የግንዛቤ ማስጨበጫና የባህሪ ለውጥ ተግባቦት ስራዎች እየተቀዛቀዙ መምጣታቸው ይታወቃል። ያ መሰረታዊ ጉዳዩ ምንድነው? ከዚህ በፊት ሰፋ ያለ ዓለም አቀፍ ሀገር አቀፍ ፈንዶች ነበሩ። በዛ ምክንያት የሚመለከተው ባለድርሻ በሙሉ ይሳተፍ ነበርና እስከ ታች ማህበረሰብ ድረስ ከቤት እስከ ሃውስ ሆልድ ድረስ እንቅስቃሴዎች ነበሩ። አሁን ላይ ግን ትኩረት የሚሹና በይበልጥ ተጋላጭ የሆኑ የህብረተሰብ ክፍሎችን ብቻ የማትኮር የስትራቴጂክ እቅዶች በመሰራታቸው እነዚህ በይበልጥና ትኩረት የሚሹ የህብረተሰብ ክፍሎች የሚባሉት እነ ሴተኛ ዳሪዎች፣ ረጅም መንገድ የሚያሽከረክሩ አሽከርካሪዎች፣ እናም ደግሞ በማረሚያ ቤት ውስጥ ያሉ ሰዎች እና በይበልጥ ተጋላጭ የሆኑ ሴቶች ከትምህርት ቤትና ከትምህርት ውጭ ያሉ እንደዛም ከማትኮር የተነሳ ብዙ ባለድርሻ አካላት እየተሳተፈ እንዳልነበረ ግልጽ ነው። ከዛ የተነሳ የተቀዛቀዘ ስራው ራሱ እንደማያስፈልግ ሁሉ እስከመስል ድረስ በሽታው ራሱ የማይጎዳ እስከመስል ድረስ የታየበት ሁኔታዎች ነበሩ። ግን አሁን ላይ በጣም አሳሳቢ፣ በተለይ ደግሞ በጣም ወጣቶች ውስጥ አዲስ የመያዝ ምጣኔ በሚፈለገው ልክ እየቀነሰ ባለመሆኑ ከፍተኛ የሆነ የጤና ችግር መሆኑ ይታወቃል። አዎ እነዚህም በዝርዝር ወደ ኋላ እናነሳቸዋለን። ምን ያህል በአዲስ በቫይረሱ የመያዝ ምጣኔ ምን ያህል እንደሆነ እንግዲህ ምን ደረጃ ላይ ያለ ነው የሚለውን ነገር አመላካች የሆኑ ጉዳዮችን የሞት ምጣኔንም ጨምሮ እናነሳለን። እንደተባለው በቃ የለም ማለት ነው የሚል ድምዳሜ የሚያስወስዱ የሚመስሉ ነገሮች አሉ። በተለይ ወደ ኋላ የተወሰኑ አመታት መለስ ስንል ሚዲያውን ጨምሮ የሚሰሩ በጣም ሰፋፊ ስራዎች፣ ሰፋፊ ፕሮጀክቶች ነበሩ። ሙዚቃ ጭምር ማህበረሰቡ በቀላሉ ሊነቃበት ይችላል ተብሎ የሚታሰቡ ጉዳዮች ላይ በሙሉ ስለ ኤችአይቪ ይነገር ነበረ። በሰፈር አካባቢ ብቻ ለሰው ተደራሽ ይሆናሉ ተብለው ጥቅም ላይ የሚውሉ የመገናኛ መንገዶች በጣም ብዙ ነበሩና አሁን እነዛ ነገሮች ሲቀሩ ሲቀዛቀዙ በቃ ጉዳይ ብሎ ያለ ማለት ነገር አለ በማህበረሰቡ ዘንድ ማለት ነውና እንደ ዶክተር ቀጥታ ከታማሚዎች ጋር የመገናኘት ሕክምናም ላይ በተግባር ስላለ አንተ ዝም መባሉ በዚህ ደረጃ እንቅስቃሴዎች አለመኖራቸው እንደው ጉዳዩን ምን ያህል አስቸጋሪ አድርጎታል ወይስ ጥሩ እንዲሆን ያደረገው ዝም መባሉት ላይ? እንግዲህ እኛ እንትን እያለን ሕክምና ራሱ ከመጀመሪያ በፊት ሃይ ስኩል ተማሪዎች እንደዚህ እያለን ሚዲያዎች ላይ በየቦታው ሰፈር እድር ውስጥ በየቦታው የኤችአይቪ ከቨሬጅ በጣም ሀይ ነው እና አንዱ ቅድም በደንብ ፍቃዱ ጠቅሶታል በደንብ አንዱ ሌላው ነገር ከዚህ ቀደም የሞት ምጣኔ በጣም ከፍተኛ ነበረ። የሞት ምጣኔ በጣም ከፍተኛ ነበረ በሀገራችንም በዓለም ላይም ማለት ነውና በፈረንጆች ከ2005 ጀምሮ በጣም መቀነስ አለው፣ ድራማቲክ መቀነስ አለው እና ኦልሞስት ከ80% በላይ የሞት ምጣኔ ቀንሷል በ20 ዓመት ውስጥ ባለፉት 20 ዓመት ውስጥ ማለት ነውና ከዚህ ቀደም ሰዎች በኤችአይቪ የሚሞት ሰው ማየት ሩቲን ነገር ነበር። ሰዎች ጎረቤታቸው፣ በቅርብ የሚያውቁት ሰው፣ የቤተሰብ ሶሳይቲ ውስጥ በደንብ ነው የሚያዩት። በቀላሉ ማግኘት ይቻላል። በቀላሉ ስለሚታይ እንትኑ አለ ከበሽታው ጋር በጣም ክሎዝ የመሆን ነገር ሞቱን ሲያዩ ሰዎች የመፍራት ነገር እና የመጠንቀቅ ነገር አለና ይሄ መቀነሱም ያው ሰዎች እንደሌላ አይነት እንዲል ያደርጋቸዋል። ነገር ግን ስቲል አሁንም በሽታው ኢትዮጵያ ውስጥ ብቻ ሳይሆን በሌሎች ሀገሮች ላይም በስፋት አለ። በዓለም ላይ እኮ በአሁኑ ሰዓት ከ40 ሚሊዮን ሰው በላይ ፖዚቲቭ ነው ተብሎ ይገመታል። ቁጥሩ ትልቅ ነው። ከ40 ሚሊዮን ሰው በላይ በየአመቱም ኦልሞስት ከ1.5 ሚሊዮን ሰው በላይ አዲስ በኤችአይቪ ይያዛል በየአመቱ ማለት ነውና በሽታው ፕራክቲካሊ እናያለን። እኛም አሁን ሆስፒታሎቻችን ውስጥ አዳዲስ በተለያየ እድሜ ክልል ውስጥ ያሉ ከተለያየ ህብረተሰብ ክፍል ውስጥ የሚመጡ ሰዎች አዳዲስ ማየት ያልተለመደ ነገር አይደለም እናያለን። ኮመንሊ አንዳንድ ሰዎች በእርግጥ
ኤችአይቪ ሲኖር ኤችአይቪ ብቻ አይደለም። አሁን ኤችአይቪውን በደንብ መቆጣጠር ይቻላል በትክክል መድኃኒት የሚወስድ ሰው እንደ ድሮ አይደለም። በጣም መሻሻሎች አሉ። አይ ቲንክ በኋላ እናወራለን እና በጣም መሻሻሎች አሉ እንትኖች ላይ እና ኤችአይቪ ያላቸው ሰዎች የተለያዩ ህመም በእርግጥ ይጋለጣሉ። ግን አዲስ ተይዘው የሚመጡ ሰዎችም ማየት በጣም የተለመደ ነገር ነው። ተጓዳኝ በሽታ ድሮ እንደምናያቸው ይዟቸው በየሆስፒታሎች ውስጥ የሚመጡ ሰዎችን ማየት ያልተለመደ ነገር አይደለም። እናያለን እነሱንና መድኃኒት ይወስዱ የነበሩ ሰዎች አልፎ አልፎ አቋርጠውም እንደዚህ ከበድ ባለ ህመም የሚመጡ ሰዎችንም እናያለን እና ህክምና ኢንቫይሮንመንት ላይ ሆስፒታሎች ውስጥ ስቲል ተመላላሽ ክፍሎች ላይም አስተኝቶ የምናከማቸው ክፍሎች ላይም የምናይበት ሁኔታ አለ። እንደ ብታወሩልኝ ደስ የሚለኝ አሁን ላይ የስርጭት መጠኑን እናንሳና ምናልባት ለዚህ የስርጭት መጠን በሚፈለገው ደረጃ ያለመቀነስ ወይ ደግሞ በተሰራው ስራ ልክ ኤችአይቪ የሚባለውን ነገር ላለመግታት መቀዛቀዙ፣ በጉዳዩ ላይ ብዙ አለመወራቱ፣ ከቆሙት ፈንዶች ትልልቅ ፕሮጀክቶች ይሰሩ ነበረ። እነዛ ነገሮች ከመቆማቸው ጋር ተያይዞ ማህበረሰብ ውስጥ ያለው ንቃት ብንለው ምናልባት አውቆ ከዛ ነገር መራቅ ሊሆን ይችል ነበረ። አሁን ግን ቸል ማለት ነገር ነው። እኔ ለምሳሌ የሚታየኝ በተለይ ወጣቱ ጋር በጣም አምራች የሆነ ኢትዮጵያ እንግዲህ እንደምናውቀው በጣም የወጣት ሀገር ናት። ብዙ ተስፋ የሚጣለው በወጣት ላይ እንደመሆኑ መጠን ተስፋ ያለው እነሱ ላይ ነው የሚሆነው። ግን ደግሞ ቀደም ውጪ ከዶክተር ጋር እያወራን ነበረ። ከዚህ ቀደም የኮንዶም ስርጭት ራሱ በጣም በከፍተኛ ሁኔታ ነበረ። ወጣቱ ያን ነገር ይዞ የመንቀሳቀስ የመጠቀም ሁኔታም ንቃቱ በዛ ደረጃ ነበር። አሁን ከአቅርቦት አኳያም የለም፣ ለመጠቀም ፍላጎት ማሳየት ራሱ የለም፣ ፍራቻው የለም። ኤችአይቪ ላይ አጠቃላይ ወጣቱ ላይ ማለት ነው። እነዚህ ነገሮች የስርጭት መጠን ቁጥሩን ከመጨመር አኳያን አጠቃላይ ወጣቱና የቫይረሱን ሁኔታ እንዴት አድርገን ማየት እንችላለን? እስቲ ገይ በጣም ጥሩ። ይህ እንግዲህ በእርግጥ በኢትዮጵያ ውስጥ ጠንካራ የሆነ የሕክምና አገልግሎት መኖሩ ቸልተኝነትን ማምጣቱ እንዳንድ ችግር ሆነው፣ ነገር ግን ደግሞ የኤችአይቪን ስርጭት በከፍተኛ ሁኔታ ቀንሷል። ምክንያቱም በአግባቡ መድኃኒታቸውን ወሰዱ ማለት ራሳቸውን ያወቁ ሰዎች በደማቸው ውስጥ ያለውን የቫይረስ ልኬታቸውን በሚፈለገው ልክ ዝቅ አደረጉ ማለት ነው። ያንን ዝቅ ማድረግ ደግሞ ለአንዳንድ ተጋላጭነት ራሱ የማስተላለፍ እድላቸው በጣም ዝቅተኛ ነው የሚሆነው። ስለዚህ አሁን ሰዎች ጥንቃቄ ስላደረጉ፣ ሁሉም ሰዎች ግንዛቤ ስላላቸው፣ ጥንቃቄ የሞላበት ግብረ ስጋ ግንኙነትና ሌሎች ተላላፊ የሆኑ መንገዶችን ስለሚጠነቀቁ ሳይሆን ኢትዮጵያ ውስጥ የኤችአይቪ ስርጭት በዚህ ልክ ተቆጣጠርንበት ዋናው ምክንያት ሕክምናው ጠንካራ መሆኑ ነው። ሕክምናው ሰዎቹ ጤናማ ሆኖ አምራች ሆኖ በማህበራዊ ኢኮኖሚያዊ እንቅስቃሴያቸው ውስጥ የተሻለ ከመሆናቸውን ባሻገር ለመተላለፊያ መንገዱን መቆጣጠር ትልቁ ስኬት ነበር። ያም እንግዲህ ከዛም በዘለለ አሁን ላይ ኢትዮጵያ ውስጥ ያለው በሚፈለገው ልክ እየቀነሰ ነው አይደለም የሚለው ዋናው ችግር ሆኖ ደግሞ በአካባቢ ደግሞ ከፍተኛ የሆነ ኢፍታውነት አለ። ኢፍታውነት ማለት ለምሳሌ ጋምቤላ ውስጥ ያለው የስርጭት ምጣኔ ከ5% በላይ ነው። እንደገና ደግሞ ሶማሌና ደቡብ አካባቢ ያለው ደግሞ ከ0.5% በታች ነው። እንደ አገር ከ1% በታች ነው። እንደ አገር እንግዲህ ወረርሽኝ የሚለው ነገር ላይ ለመድረስ አይቻልም ማለት ነው። አዎ የስርጭት ምጣኔው ከ1% በታች ነው። ይሄ ነው አንዱ የፈንድ ከቶችንና ኢቭን አጠቃላይ ትኩረት እየቀነሰ የመጣበት ምክንያት ያ ነውና አሁን ላይ ግን በጣም ጋራንቲ አይደለም። ምክንያቱም ወጣቱ አዲሱ ጄኔሬሽን የሚያደርገው ከጋብቻ በፊት የሚያደርገው ጥንቃቄ፣ አንድ ለአንድ የመወሰን ጥንቃቄ፣ እንደውም ደግሞ ለዛም ያልተገዛ እንደሆነ ኮንደምን ተጠቅሞ ግንኙነት የማድረግ ጥንቃቄዎች በባለፈው የስነ ህዝብና ጤና ጥናት ያየነው ምንድነው? የተለያዩ የወሲብ ጓደኛ እያላቸው ኮንደም የመጠቀም ተንደንሲያቸው ደግሞ ዝቅተኛ መሆኑ ብለውም ደግሞ በጣም ሪል ታይም ዴታዎች አሉን። በዛ ስናያቸው ወጣቶች አዲስ የመያዝ ምጣኔያቸው በሚፈለገው ልክ እየቀነሰ ያለ መሆኑ እየቀነሰ ቢሆንም እሱ ችግሮች አሉ።
ያ ማለት ምን ማለት ነው? በአመት አዲስ የሚያዝ ሰው 8000 ይሆናል ኢትዮጵያ ውስጥ 8000 አዲስ የሚያዙ ካሉ እነኚህ ደግሞ በኤጅ ዲስአግሪጌት ወይ ደግሞ በእድሜ ለይተን ስናያቸው ከ15 እስከ 24 መካከል እንዳውም ደግሞ ከ15 እስከ 29 መካከል ያሉት 70% ኮንትሪቢዩት ያደርጋሉ። አዲስ የሚያዙት በዚህ ኤጅ ግሩፕ ውስጥ ያሉ ናቸውና አሁን ላይ አንደኛ በእድሜ ተደራሽነታችን አጥጋቢ ያለመሆኑ ወጣቱ ውስጥ ግንዛቤ ማስጨበጡ ብቻ አይደለም የባህሪ ለውጥ ተግባቦት የመስራት ስራ እናም ደግሞ ወጣቱ ራሱን የማወቅ ፍላጎቱ ራሱ በጣም የተመናመነ እንደሆነና ኤችአይቪን እንደማንኛውም ተራ በሽታ ማየት ያለ መፍራት ተመርምሮን ደግሞ ራሱን ካወቀ አድሎና ማግለልን ስለሚፈራ ከቤተሰብ ጀምሮ እስከ ጤና ተቋም እንዲሁም ደግሞ ራሱን በራሱ የማግለልና ችግር ውስጥ የመክተት ችግሮች ስላሉ አሁን ላይ ጋራንቲ አይደለም። ኤችአይቪን ስርጭት ምጣኔ ተቆጣጥረን በ2030 የሚፈለገው ደረጃ ላይ ለመድረስ ያ ማለት በ2030 ኢትዮጵያ ባላት ስትራቴጂ ቅድም ዓለም ጋርም በተባበሩት መንግስታት ጋርም በተፈራረምነው ውል አግሪመንት መሰረት ኢንሲደንሳችን ከ0.01% በታች ማድረስ የኢንሲደንሱንና የሞት ፕሮፖርሽኑ ደግሞ ከ1% በታች እንዲደርስና ኤችአይቪን የጤና ችግር የማህበረሰብ ጤና ችግር ወደማይሆንበት የማድረስ አላማን ከማሳካት አኳያ ወጣቱ ውስጥ ያለው ስርጭት በጣም አስጊ ነውና ትኩረት የሚሻ ጉዳይ ነው የሚል ለማንሳት ነው። ዶክተር ወጣቶቹ ላይ ምናልባት የምትጨምረው ነገር ካለ? ጥሩ እንትን የዲሞግራፊክ ኤንድ ሰርቬይ ዳታውን ጠቅሶታልና እዛ ላይ የሚመረመሩ ሰዎችም ቁጥራቸው ትንሽ ነው። ራሳቸውን የሚያውቁ ሰዎች ድሮ ራሳቸውን በጣም ያውቃሉ። አሁን ከ50% በታች ነው አንድ የራሱ ተመርምሮ የሚያውቅ ሰው። እንዲሁም ከአንድ በላይ በ12 ወር ውስጥ እዛ እንትን ላይ በ12 ወር ውስጥ ከአንድ በላይ የግንኙነት አጋር ያላቸው ሰዎች በ12 ወር ውስጥ በአንድ አመት ውስጥ ወንዶች ላይ እስከ 3%፣ ሴቶች ላይ እስከ 1% አካባቢ ሁለትና ከዚያ በላይ ሰዎች ጋር ግንኙነት የማድረግ ነገር አለና ኮንዶም መጠቀሙን ደግሞ እዛ ላይ ስናየው ዝቅተኛ ነው። ወንዶች ላይ 33 አካባቢ ነው፣ ሴቶች ላይ 20% አካባቢ ነው። እንግዲህ ኢማጂን ይሄ በእርግጥ ቁጥሩ ድሮ እንደነበረው አይደለም ስርጭቱም ሞቱም እንትኑ ነገር ግን ቨርናለብል የሆነና አዲስ እየተያዘ ያለ እንትን የህብረተሰብ ክፍል አለና ይሄን ምርመራው ላይ ግን ትንሽ ብትጨምርበት ዶክተር ደስ ይለኛል። ከዚህ ቀደም ለጋብቻ ሰዎች ሲዘጋጁ አንደኛ የሚጠየቀው ነገር የምርመራ ውጤት ነበረ። ምናልባት አሁን ላይ የውጭ ጉዞ ካልሆነ የግድ አስፈላጊ የሆነ ፕሮሰስ ውስጥ የሚካተት ነገር ካልሆነ ራሴን ልወቅ ብሎ የመመርመሩ ነገር እንዴት ነው? በተለይ ደግሞ አሁን እንዳላችሁት ከአንድ በላይ የግንኙነት ጓደኛ ያላቸው ወንዶችም ሴቶችም የስራቸው ሁኔታ ተጋላጭ ነን ብለው የሚያስቡ የማህበረሰብ ክፍሎች ምንድነው እንደው የመመርመር ባህላቸው ወይ ፍላጎታቸው ያለበት ደረጃ እንዴት ነው? እንግዲህ ቴስት የማድረግ እንትኑ በእርግጥ በጣም ቀንሷል። ኢቭን አንዳንድ ሰዎችን በምጠይቅበት ሰዓት ፖዚቲቭ የሆኑ ወይ የተጋቡ በተለያየ ሕክምና የሚመጡ ሰዎችን በእርግጥ የናሽናል እንትኑን ላያሳይ ይችላል እና ስጠይቂያቸው የመቀነስ እንትኑን በግልጽ እናያለን በደንብ መመርመር መፈለጉ እንትኑ ምንድነው ድሮ እንደነበረው ሰዎች አይመረመሩም። ሰዎች ተመርምሮ ዝም ብሎ ራሱን የማወቅ ነገር አለ። አሁን ቀንሷል። ሰዎች ይፈራሉ። አንዳንድ ጊዜ ጤና ተቋም ላይ ራሱ መጥቶ ኦፖርቹኒቲ አለ። ነፃ ነው ምርመራው። የትም ቦታ ቢኬድ ጤና ጣቢያም መንግስት ተቋማትም ሌላም ቦታ ቢኬድ ነፃ ነው ምርመራው፣ ኮስት የለውምና ስቲል የማረግ እንትኑ ግን ትንሽ ሄዚቴት የማረግ አለ። በተለይ ደግሞ ቮለንተሪሊ መጥቶ የማረግ በራስ ተነሳሽነት መጥቶ የማረግ ነገሩ በጣም መቀነስ አለው። ምንድነው የሚሉት ግን ምንድነው ምክንያታቸው? አሁን ለምሳሌ ከዚህ ቀደም አንደኛውና ትልቁ ፈተና የነበረው ወይም ሊሰበር ይገባል ተብሎ በጣም ሲሰራበት የነበረው የማግለል ጉዳይ ነው። መገለልና መድሎ ይቆም፣ ኤችአይቪ ኤድስ እንደማንኛውም የማህበረሰብ ክፍል አምራች መሆን ይቻላል፣ መተላለፊያ መንገዶች እነዚህ ናቸው የሚሉ ነገሮች ነበሩ። በጣም እንትም ላይ ነበር ሲሰራ የነበረው የግንዛቤ ለውጡ ላይ። አሁን ሰዎች ያለ መመርመር ፍላጎታቸው
ካለ መፍራት ነው እንደው ከታዘብከው ብታነሳኝ ዶክተር፣ ወይ ደግሞ ቫይረሱ ቢገኝብኝ እንዴት አድርጌ እኖራለሁኝ የሚል ፍራቻ ነው ወይስ ምንድን ነው እንችላለን? እንግዲህ እንደዚህ አይነት ቢሄቪየራል እንትኖች ኢንዴፕዝ አናሊሲስ እና ጥናት ይፈልጋሉ። በእርግጥ ኮምፕሊኬትድ ነው። ሰው በየስትራታው በጣም ይለያያል። አንዳንድ ሰዎች ኖርማሊ ምክንያቱም ሌሎች ህመሞች ላይ ስናይ ግፊትም ስኳርም ስናይ ሰዎች መድኃኒት የሚያቋርጡ ሰዎች አሉ። በእርግጥ አይደል እንደዛ ሌሎች ምርመራዎች የሚመረመሩ ለምሳሌ የጡት ካንሰር ቼክ አድርጎ የሚባላባቸው የእድሜ ክልል ውስጥ ያሉ ሴቶች ላያደርጉ ይችላሉ። ሄዚቴንሲ በሁሉም የጤና መስክ ላይ አለ። እዚህ ላይም ያ ቢሄቪየራል ሄዚቴንሲ እውቀት ከማነስ ይሆናል። ሄልዝ ሴኪንግ ባህሪ ዝቅ ከማለት ይሆናል። በእነዚህ ምክንያቶች ሰዎች የመመርመር እንትናቸው አነስ ይላልና ሌላኛው አንዳንድ ሰዎች ደግሞ ብዙ ጊዜ አሁን ምንድነው ኤችአይቪ ያለው ሰው ይዞት ህመም እስኪጀምረው ለረጅም አመት ሲምፕተም ሳያሳይ ምልክት ሳያሳይ ለአመታት ይቆያልና ያ ነገርም አንዱ ነው። ሰዎች በቃ ምንም ጤነኝነት ከተሰማኝ ለምን ራሴ ሌላ ጭንቀት ሌላ ነገር ጨምራለሁ ይላሉና ሄሴት ያደርጋሉና እንደሱን አይነት ሄዚቴንሲ በጣም አለ። አልፎ አልፎ ኢቭን ምልክት ኖሯቸው ራሱ ሰዎች አንዳንዴ እኛ ተጠራጥረን ኤችአይቪ ሊኖረው ይችላል ብለን ያው ኮንሰንት ቨርባል ኮንሰንት ያስፈልጋል ለመመርመር መንገር አለብንና ስናረግ ሄዚቴት የሚያደርጉ ሰዎች አልፈልግም የሚሉ ሰዎችም ያጋጥማሉ። ከኬርም የሚጠፉ ሰዎች ያጋጥማሉ። ግን ያው ይሄ የሚያሳየው ምንድነው ሞር ብዙ መስራት እንዳለብን በደንብ አዌርነስ በደንብ ክሬት ማድረግ እንዳለብን ሰዎች እንዲመረመሩ። ምክንያቱም ሄልዝ ሴኪንግ ቢሄቪየር አሁን የአክሰስ ኢሹ አይመስለኝም። ኤችአይቪ ቴስት መመርመር ከባድ ነገር አይደለም። ኮስት የሚጠይቅ ነገር አይደለም። ብዙ ቦታ ረጅም ርቀትም የሚያስኬድ ነገር አይደለምና ሄልዝ ሴኪንግ ቢሄቪየር ላይ ቴስት የማድረግ ፍላጎት ላይ በጣም መስራት አለብን። ኮንቲኒየስሊ ኤጁኬት በደንብ ማድረግ አለብን። ሰዎች ሪሊ ፕራክቲካል የሆነ ቢሄቪየራል ለውጥ እንዲያመጡ ኢንዴፕዝ ኤጁኬሽን ያስፈልጋል። ትምህርት በጣም ወሳኝ ነው። ቅድም የወጣቶችን ጉዳይ ያነሳን ነበርና ትምህርቱ ስለ ጉዳዩ ያለውን ግንዛቤ ሰው አውቋል ብለን ምን ቆምበት አይደለም። አሁን በቃ አዳዲስ የሚመጣ ትውልድ አለ። የዛኔ በጣም ኤችአይቪ ኤድስ ላይ ሲሰራ የነበረው ነገር ያመለጠው ሰው አለ። በእድሜም በተለያዩ አጋጣሚዎች ነው የደረሰበት ሰው ነው ያን ሁላ ነገር መሰራቱን ያን ሁላ የግንዛቤ እንቅስቃሴዎች መደረጋቸውን የሚያገኘውና አሁን ደግሞ አክቲቭሊ ቢዝነሱ ላይ ያለው የሀገር ብዙ ቦታ ላይ ያለው የወጣቱ ኃይል እንመለከታለንና ያንንም ላለማጣት በተለይ ከከፍተኛ ትምህርት ተቋማት ጋር ከዩኒቨርሲቲዎች ጋር ይበልጥ ወጣቶችን በቀላሉ ማግኘት የሚቻልባቸው አጋጣሚዎች ጋር እንደው አብሮ የመስራት ነገር አለ። ያ እንግዲህ በዋናነት ወጣቶች ጋር ያለው ነገር ብዙ ኢመርጂንግ ጉዳዮች አሉ። ድሮ በምናስበው ብቻ ማሰብም አስቸጋሪ ሊሆን ይችላል። ምክንያቱም ይህ ግሎባላይዜሽን አለ። በተለይ ከሶሻል ሚዲያዎች ጋር ተያይዞ ብዙ ነገሮችን አይሄድ ስለ ራሳቸውን በራሳቸው የመወሰን እድሜ ላይ ሳይደርሱ ለብዙ ነገሮች መጋለጦች አሉና ከዛ ጋር ተያይዞ አንደኛ ራሳቸውን እንወቅ ቢባል ራሱ በአሁኑ ጊዜ የመመርመሪያ ኪቶች የመግዛት አቅማችን በይበልጥ ተጋላጭ ለሆኑ እንደውም ደግሞ የተጋላጭነትን መለኪያዎችን መሰረት ያደረገ ኢንቪቴሽን ስለሆነ ሁሉ ሰው በሚፈልገው ቦታና በፈለገበት ሰዓት ላይ የቴስቲንግ የማግኘት እድል አስቸጋሪ ነው። አሁን እንግዲህ በዚህ ሀገር ውስጥ የሚገዛው የመመርመሪያ ኪት ወደ 50% የሚሆን ለወላድ እናቶች በተለይ ደግሞ እርጉዝ ለሆኑት እናቶች ነው ዩኒቨርሳል ቴስቲንግ ፕሮቫይደድ የሚሆነው። እነሱ ማናቸውም እናቶች ወደ ጤና ተቋም ሲመጡ የመጀመሪያ የሚደረግላቸው ሶስቱን በሽታዎች መመርመር ነው። አንደኛ ኤችአይቪ፣ ሁለተኛ ሲፊሊስ ወይ ደግሞ የአባለዘር በሽታ፣ ሶስተኛው ደግሞ የቫይራል ሄፓታይቲስ ቢ የሚባለውን ቴስትር መሆን ነውና እነዚህን የመስራት ቴንደንሲ ነው አሁን በስትራቴጂያችን ትኩረት የሚያደርገው። ማንኛውም ወጣት በፈለገበት ቦታና ጊዜ የማግኘት እድልም ጠባብ ነው። እሱም ማስፋት እንዳለብን ሴንስ እንድናደርግ ፈልጌ ነው። ሁለተኛው ደግሞ አድሎና ማግለል
አሁንም ቀጥሏል። እንደ ድሮ ባይሆንም አሁን ላይ HIV የሚመጣው ሰዎች ጥሩ ባህሪ ስለሌላቸው ጥሩ አግባብ ስለሌላቸው በአግባብነት እንትን ስለማያደርጉ ብቻ ተብሎ የሚታሰብበት ጊዜ ላይ ነው ያለን እስካሁን። ስለዚህ ከዛ ጋር ተያይዞ ወጣቶች ራሳቸውን ቶሎ ብሎ ዲስክሎስ የማድረግ ተንደንሲም የላቸው። ከጋብቻም በፊት ደግሞ የቴስቲንግ እድል የማግኘት ወይ ደግሞ የምርመራ እድል የማግኘት ጉዳይ አብዛኛው ወጣት አያስፈልግም እንታወቃለን አይነት አለ። በፊት በቤተ ክርስቲያኑ በየተቋማቱ በየእድሩ አስገዳጅ የሆነበት ኢቭን የልጅና የልጆቹ አባት እናትም ይሄንን ካልተመረመሩ ይጠይቃሉና አሁን እሱ እየተቀዛቀዘ መጥቷል። ሽማግሌ ሲመጣ እንደውም አይፈቀድም ነበር ነበር። አሁን የሽምግልና ሁኔታ ጋብቻ ላይ በጣም ከፍ ብሏል። አብሮ እንደው ይሄ ነገርም እንደ ልምድም እንደ ባህል ሆኖ ቢካተት ራስን የማውቀው ጉዳይ አሪፍ ነው። አሁን ላይ ያለው ምንድነው ኢቭን አዲስ ራሳቸውን የሚያውቁት ነፍሰ ጡር ሆነው የሚመጡ ልጆች ገና ወጣቶች ናቸው። አንድ ሁለት ያልወለዱ የመጀመሪያ ወልድ ላይ ናቸው ራሳቸውን የሚያውቁት። ያ ምንድነው ሲጋቡ አይሄድ ስላልተመረመሩ ነው። ስለዚህ እንደዚህ ነገሮች መቀረፍ እንዳለባቸውና ወጣቶች ላይ የራሱ የሆነ ጊዜውን የሚዋጀውን የግንዛቤ ማስጨበጫ ሞዳሊቲዎችና የሚዲያ ሽፋን አሁን ላይ ሚዲያዎቻችን በጣም ተጽዕኖ ፈጣሪዎች ናቸው። እንደ ድሮ ቤት ለቤት ወይ ደግሞ በየአካባቢው ተክዶ ብዙ ወጪና ብዙ ትራንስፖርት ብዙ አቅም የሚፈልግ ጉዳይ አይደለም ግንዛቤ ማስጨበጥና ያንን አሁን ያለውን ዲጂታላይዜሽን እና የሚዲያን ሽፋን ተጠቅመን ወጣቱን ተደራሽ ማድረግ አስፈላጊ እንደሆነ ከዛው ያንን በማስከተል ከሃየር ኤጁኬሽኖች ጋር ዩኒቨርሲቲዎች ጋር እንዴት አድርገን አብረን አሁን አዲስ የሚያዙ ወጣቶች ሴተኛ ዳሪዎች ስለሆኑ አይደለም ዴይሊ ሌበረሮች ቀን ሰራተኞች አሁን ኢትዮጵያ ውስጥ ብዙ ኮሪዶሮች ላይ የልማት እንቅስቃሴዎች አሉ። ከዛ ጋር ከቤታቸው ከቤተሰቦቻቸው ከባልና ሚስቶቻቸው ተለይቶ ለወርና 3 ወር አብሮ ወጥቶ በየኢንቨስትመንት አካባቢ ማዕድኖችን ቁፋሮ ፋብሪካዎችን ተከትሎ ኢንዱስትሪያል ፓርኮችን ተከትሎ የሚሄዱ ወጣቶች ያገቡም ያላገቡም በጣም ተጋላጭ ናቸው። እነዚህን ተከትሎ የመስራት አዳዲስ ሞዳሊቲዎችን የመከተል ስራዎች በአዲሱ ስትራቴጂ እቅዳችን ውስጥ ትኩረት የሚሹ ጉዳዮች ናቸውና ወጣቶችን አድሬስ ማድረግ አስፈላጊ ነው የሚል ለማንሳት ነው። ወጣቶች ላይ በጣም መስራት ያለበት ነገር ነው። ከፍተኛ ትምህርት ተቋማት ላይ በክበባት ደረጃ የሚደረጉ እንቅስቃሴዎች ነበሩ። የተለያዩ መጽሔቶችን፣ ጽሁፎችን፣ የኪነ ጥበብ ስራዎችን ቅድም ያልናቸው አሉ። አሁን አቶ ፍቃዱ እንዳልከው ወጣቶች የሚጠቀሟቸው ፕላትፎርሞች የትኞቹ ናቸው? በጣም በቀላሉ የምናገኝባቸው እነሱ ቀን ሙሉ የሚውሉባቸው ከሜንስትሪም ሚዲያው ጎን ለጎን ደግሞ ሶሻል ሚዲያ በጣም ተጽዕኖ ፈጣሪ የሆነ ነውና ቀለል ባለ መልኩ እነሱ ነው እንዴት እናገኝ የሚለው ነገር በቀጣይ በደንብ የሚሰራበት አንደኛው ጉዳይ ይመስለኛል። ምናልባት ዶክተር እዚህ ላይ እና በተጨማሪ ምንድነው አሁን አንዳንድ ጊዜ በተለይ ከግሎባል ካሉ ለውጦች ጋር ከዚህ በፊት ኢትዮጵያ ውስጥ ያልነበሩ ተጋላጭ የህብረተሰብ ክፍሎችም እየመጡ ነው። ለምሳሌ አሁን በመርፌ መድኃኒት የሚጠቀሙ ሰዎች ቁጥራቸው ብዙ ባይሆንም ግን ድሮ እንደነበረው አይደለም። አዳዲስ ሰዎች በተለይ ወጣት የሆኑ ሰዎች እንዲህ አይነት የህብረተሰብ ክፍሎችም አዳዲስ ተጋላጭነት ያላቸው ሰዎችም እየመጡ ነውና እስቲ ለምሳሌ እሷን ነገር በደንብ ንገረን እስቲ ዶክተር። ተጋላጭ ነበር ለምሳሌ ከዚህ ቀደም በቃ በጣም ለኤችአይቪ ተጋላጭ ናቸው የሚባሉ የማህበረሰብ ክፍሎች አሉ በጾታ በስራቸው ሁኔታ። አሁን ደግሞ ያለውን አዲስም የተጋላጭነት መንገድም እስቲ በደንብ አብራርተን ብናይ አሪፍ ነው። ኪና ፕራዮሪቲ ፖፑሌሽን ብለን ሊስት እናደርጋለን። በጣም ከሌላው የህብረተሰብ ክፍል ከፍ ያለ ተጋላጭነት ያለባቸው ሰዎች አሉ። አንደኛዎቹ ያው በተለይ ቡና ቤት አካባቢ የሚሰሩ ሰዎች፣ የቡና ቤት ሴቶች ወይም ደግሞ በወሲብ ንግድ ላይ የተሰማሩ ሴቶች አንደኛዎቹ ናቸው። ከቤት ርቀው የተለያዩ ስራዎች ላይ የተለያዩ ሞባይል ተንቀሳቃሽ የሆነ ስራ የሚሰሩ ሰዎች ሞር ተጋላጭነታቸው ከፍ ያለ ነው። እንትን ውስጥ እስር ቤት ውስጥ ያሉ ሰዎች ከሌላው የህብረተሰብ ክፍል ከፍ ይላል። ቅድም እንዳልኩሽ ደግሞ መርፌ የሚጠቀሙ አሁን አንዳንድ ሌሎች ሀገሮች ላይ የደብሊውኤችኦም በጣም እንደ ትልቅ ነው የሚያስቀምጠው። ምክንያቱም የመተላለፍ እድሉ በጣም ቀላል ነው በመርፌ በምናምን እና
መርፌ የሚጠቀሙ ሰዎች ቁጥራቸው ብዙ ባይሆንም ከተሞች አካባቢ ዩኒቨርሲቲዎች አካባቢ እንዲህ አይነት ቦታዎች ላይ ያጋጥማል። እዚህ ሀገርም ማለት ነው። እሱ አልገባችኝም እና መርፌ ማለት አሁን መድኃኒት ድሮ ለምሳሌ ጫት ሲጋራ ነው አይደል እኛ የምናውቃቸው ሱስ እንትኖች። አሁን ግን አልፎ አልፎ አንዳንድ ሰዎች በመርፌ የሚወሰዱ እጾችን የሚጠቀሙ ሰዎች አሉ። እነሱ በተለይ በጣም የመጋለጥ እድላቸው ከፍ ያለ ነው። እነዚህም በጣም ኢምፖርታንት ናቸውና ስርጭቱ ገጠርና ከተማ ደግሞ ሞር ከተማ ላይ ቅድም እንደተባለው እድሜያቸው አፍላ የሆኑ ሴቶች በተለይ ከወንድ ይልቅ ሞር የመጋለጥ ባዮሎጂካሊም በተፈጥሮም እንዲሁም በሶሻል እንትኖች ምክንያት የመጋለጥ እድላቸው ከፍ ይላል። እነሱ ላይ ከፍ የማለት እንትን አለው። አግብተው የፈቱ ሰዎች ወይም ደግሞ የተለያዩ ሰዎች ሞር ከሌላው የህብረተሰብ ክፍል ከፍ ያለ የተጋላጭነት ነገር ይኖራቸዋል። እነዚህ ፍቄ በሽታውን ለመግታት እንግዲህ ይታወቃል። አሁንም ድረስ ያለ አዲስ የመያዝ መጠን አለ። እንደ በፊቱም ባይሆን በጣም ብዙ ሕክምና ላይ የተሰሩ ስራዎች ስላሉ በህይወት የማለፍ ቁጥሮች በጣም ቀንሰዋል። እነዚህን ውጤቶች ለማምጣት እየተሰሩ ያሉ ስራዎች ምንድን ናቸው? የሕክምናውን ነገር በደንብ እንመጣበታለን። እንግዲህ እድሜያቸው እንዲራዘም አምራችም ሆኖ እንደ ማንኛውም ቤተሰብ ጤናማ ሆኖ እንዲኖሩ ከማድረግ አኳያ የመጀመሪያው በጊዜ ራሳቸውን እንዲያውቁ ማድረግ ነው። ኢትዮጵያ ውስጥ አሁን ቫይረሱ በደማቸው ውስጥ ሊኖር ይችላል ተብሎ የሚገመቱ ሰዎች ከ600 ሺህ በላይ ናቸው። ከነዚህ ውስጥ አሁን ወደ 550 ሺህ የሚሆኑ ራሳቸውን ያውቃሉ። የሚቀሩንም ራሱ በጊዜ ራሳቸውን ካወቁ መድኃኒታቸውን የእድሜ ማራዘሚያ መድኃኒቱን መውሰድ ከተቻለ የቫይረስ ልኬታቸውን ወደ ከ1000 ኮፒ በታች ማድረስ ከተቻለ ጤናማ ሆኖ የመኖር እንዲሁም ደግሞ እንደ ማንኛውም ሰው በቂ የሆነ የመኖር እድሜ ሊኖሩ እንደሚችሉ መረጃዎች ያሳያሉ። ከዚህ ጋር ተያይዞ ኢትዮጵያ ጥሩ ጠንካራ የሆነና ውጤታማ የሆነ እንደ ሀገርም እንደ ዓለምም እንደ አፍሪካም የተመሰከረ የሕክምና አገልግሎት አሰጣጥ ችሎታ አላት። ከዛ ጋር ተያይዞ እነዚህ ሰዎች ጤናማ ሆኖ እየኖሩ ነው። እንደ ማንኛውም ጤናማ ሰው ተላላፊ ያልሆኑ በሽታዎች ናቸው አሁን በጣም እየፈታተናቸው ያሉት እንደነ ሱካር፣ እንደነ ግፊት፣ የልብ ህመም እና ቲቢ ከዚህ ጋር ተያይዞ ነው አሁን ያለው ትግል እንጂ መድኃኒቱን በአግባቡ የወሰዱ በጣም ከመድኃኒቱ ጋር ተቆራኝቶ መውሰድ የቻሉት ጤናማዎች ናቸው። እና ኢትዮጵያ አሁን እንግዲህ በዚህ ራሳቸውን ያወቁት በዚህ ፕሮፖርሽን ከሆነ ከነኚህ ውስጥ ደግሞ ከ94% በታች የሚሆኑት መድኃኒታቸውን እየወሰዱ ይገኛሉ። መድኃኒቱን እየወሰዱ ከሚገኙት ሰዎች ደግሞ 95% በላይ የሆኑት በሚፈለገው ልክ የቫይረሳቸውን ልኬት ቀንሶ ጤናማ ሆኖ እየኖሩ ይገኛሉ። ይሄ ማለት ሶስቱን 95ቶች በዓለም አቀፍ ታርጌት መሰረት እያሳካን መሆኑን ያሳያል። ነገር ግን አሁን በቅርብ በነበረው በ2024 25 በተካሄደው የስነ ህዝብና ጤና ጥናት ራሳቸውን ያወቁት ሰዎች ፐርሰንቴጅ ዝቅ ብሏል። ራሳቸውን ያላወቁ ሰዎች ብዙ እንዳሉ ጥናቱ አወጥቷል ማለት ነው። እኛ ከነበረን መረጃ በተጻራሪ ዝቅ ያለ ራሳቸውን ያወቁ ፐርሰንቴጅ የሚያሳይ ስለሆነ ራሳቸውን ያላወቁ ሰዎች ብዙ ናቸው ማለት የቫይረስ ልኬታቸውን ዝቅ አላደረጉም፣ ራሳቸውን አላወቁም፣ ሕክምና ላይ አልመጡም፣ የማስተላለፍ እድላቸውን ከፍተኛ ነው። ራሳቸውን ስለማያውቁት እንደ ማንኛውም ማህበረሰብ ራሳቸውን ስለሚቆጥሩ ከሌሎች ሰዎች ጋርም የሚኖራቸው ግንኙነት እንደተለመደ ስለሚሆን የማስተላለፍ እድላቸውን ከፍተኛ ነው። ራሳቸውም ደግሞ በጣም ከተጎዱ በኋላ ሲመጡ ሕክምናውም ላይ ውጤታማ አይሆኑ እንደደረሱም የሞት እድልም ከፍተኛ ነው። ስለዚህ እነዚህ ኤሪያዎች ላይ ትኩረት የሚሹ ጉዳዮች ናቸው። በቅርብ ጊዜ ባሉን የተለያዩ ጥናቶች ለዚህ ተጋላጭነት ኤችአይቪን የመያዝ ተጋላጭነት አንዱ ኮንትሪቢዩሽን ቅድም ዶክተር እንዳነሳው አደንዛዥ እጽ የሚጠቀሙ ወጣቶች ናቸው። የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት በቅርብ ባደረገው ጥናት በትላልቅ ከተሞች ላይ አዲስ አበባ፣ ድሬዳዋ፣ ሐዋሳ፣ ባህር ዳር፣ አዳማ የመሳሰሉት ላይ ጥናቶች ተደርጎ
ከፍተኛ ቁጥር ያላቸው ልጆች እነዚህን አደንዛዥ እጾች በደም ስራቸው ይወስዳሉ። በደም ስራቸው በመርፊ ሲቀባበሉ አንደኛ በዛኛው መሳሪያ ከአንዱ ወደ አንዱ የማስተላለፍ አለ። ሁለተኛው ደግሞ ራሳቸውን ስለማይቆጣጠረው ለዚህ አይነት ጥንቃቄ ያለበትን የግብረ ስጋ ግንኙነት የማድረግ እድላቸው ዝቅተኛ ስለሚሆን በእነሱ ውስጥ ያለው ስርጭት ምጣኔ ከፍተኛ ነው ማለት ነው። ስለዚህ ወደ ሀገራችንም የዓለም አቀፍ ተሞክሮች እየመጡ ከመሆኑ ጋር ተያይዞ አሁን የኤችአይቪ ኤድስ የመከላከልና መቆጣጠር ስትራቴጂዎቻችንን ሞዲፋይ እያደረግን ይህን መሆኑን እናም ደግሞ በፊት እነዚህ በይበልጥ ተጋላጭና ትኩረት የሚሹ የህብረተሰብ ክፍሎች ብለን የለየናቸውን ብቻ ትኩረት የማድረግ አጠቃላይ ማህበረሰቡ ውስጥ አዳዲስ እየመጡ ያሉ ተጋላጭነትን አድሬስ ያላረግንበት ሁኔታዎች ስላሉ እሱን ተከትለን ወጣቱ በትምህርት ቤት ውስጥና ከትምህርት ቤት ውጪ ያለ ወጣት ለማህበራዊ ችግር ምክንያት ለኢኮኖሚ ችግር ምክንያት ትራንዛክሽናል ሴክሶችን ይሳተፋሉ። ኢንካሽ ብር ባይቀበሉ በተለያዩ ጥቅም ጋር የተሳሰረ ያለ እርሜያቸው በማይፈቅድ ጊዜ ላይ ወደ ወሲብ ግንኙነት መግባት እናም ደግሞ ያንን በግልጽ አውቆ የመከላከያ መንገዶችን ተከትሎ ያለ ማድረግ ወጣት ውስጥ ስላለ ይሄ የእድገት ጎዳናውም ደግሞ ተጋላጭነትን እየፈጠረ መምጣቱ የሰዎች እንቅስቃሴ የሰዎች የልማት እንቅስቃሴ እየጨመረ ሲመጣ እንዲህ አይነት ነገሮች ናቹራል የሚመጣ መሆኑን አውቀን የምንሰራበት ጉዳይ ይሆናል። ከዚህ ጋር ተያይዞ እንግዲህ ጠንካራ የሆነ ሕክምና በዚህ ልክ መቀጠሉ የሀገራችን የኤችአይቪ ስርጭትን በጥሩ ሁኔታ ተቆጣጥሯል። ነገር ግን ያ መቀጠል አለበት የሚል ማንሳት ፈልጋለሁ። በጣም ቆንጆ ሀሳብ ነው ዶክተር። በህክምናው ላይ የመጡ ለውጦች ካሉ መቼም ህክምና ባለበት የሚቆም ነገር አይደለም። በየጊዜው የሚመጡ አፕዴት የሚደረጉ ነገሮች መድኃኒቶች ይኖራሉ። ከዛ ውጪ ስርዓቱ ራሱ ለምሳሌ ኤአርቲ ሀገራችን ውስጥ በነጻ ቫይረሱ በደማቸው ውስጥ ላለ ሰዎች ይሰጣል። ከዚህ ቀደም እሷን ለማግኘት ራሱ የሚደረጉ በጣም አስቸጋሪ ነገሮች ነበሩ። ሁሉም የጤና ተቋም ላይ ይህንን ህክምና ያለማግኘትም አጋጣሚ ነበረ። ስለዚህ አሁን ላይ የመጡ ለውጦች በተለይ በህክምናው ሂደት ላይ የመጡ ጥሩ ነገሮችን ብናነሳ እንግዲህ በጣም የኤችአይቪ ህክምና ባለፉት 20-30 ዓመታት በጣም ለውጥ በጣም ብዙ አይነት ለውጥ የታየባቸው ናቸውና እኛ ሀገር ላይም አይ ቲንክ ከ97 ዓመተ ምህረት በፊት ከ2005 በፈረንጆች ከዛ በፊት መድኃኒቶች በስፋት አልነበሩም እና ሰዎች ኤችአይቪ በዛ ጊዜ የተያዙ ሰዎች ያውቃሉ እንዴት ዲፊካልት እንደሆነ። በጣም እንትን ስራቸው በጣም ጥሩ ያልሆነ መድኃኒቶችን ራሱ ማግኘት አይቻልም ነበረ። ከዛ ጊዜ ጀምሮ በጣም የመድኃኒት አይነቱን ራሱ የሚፈለገውን አይነት የመድኃኒቶች አይነት ራሱ አሁን ያሉትና ድሮ ያሉትን ስናነጻጽር በጣም ልዩነት አላቸው። ድሮ ኢፌክቲቭነሳቸው አንድ ሰው መድኃኒቱን እየወሰደ የቫይረሱ እንዳይታይ ሰውነት ውስጥ የማድረግ እንትኑ ራሱ አሁን ያሉት እጅግ በጣም እንትን ስኬታማ መድኃኒቶች ናቸው። በጣም ስኬታማ መድኃኒቶች ናቸው። ሌላኛው አወሳሰድ ራሱ ከዚህ በፊት በጣም ከባድ ነበረ። መድኃኒት በቀን 2 ጊዜ ከ2-3 በላይ መድኃኒቶችን እስከ 5 መድኃኒቶችን እንደዚህ ይወስዱ ነበረ። መድኃኒቶቹ የጎንዮሽ ጉዳት ብዙ ያላቸው ነበሩ። አንዳንዶቹ ደም ማነስ የማምጣት ኩላሊት ጠጠር የማምጣት ብዙ አይነት ሳይድ ኢፌክት የነርቭ ህመም እንዲነት ብዙ አይነት ሳይድ ኢፌክት የሚያመጡ መድኃኒቶች ነበር የነበሩትና አሁን ያሉት መድኃኒቶች አሁን በብዛት አብዛኛው ታካሚ ላይ የምንጠቀመው ኦልሞስት ከ90% በላይ ሰው የምንጠቀመው መድኃኒት አንድ ኪኒን ነው በቃ የሚወሰደው። አንድ ኪኒን ነው ውስጡ 3 ነገር አለው 3 መድኃኒት አለው ግን በአንድ ፒል ነው አንድ ነው የሚወሰደው። እንግዲህ መድኃኒት በየቀኑ መውሰድ ለእድሜ ልክ መውሰድ በጣም ከባድ ነው። እንዲህ እንደምንናገረው አይደለም። አንዳንድ ጊዜ 2-3 ሳምንት ራሱ ሰዎች አይጨርሱም መድኃኒት ብዙ መድኃኒት አይጨርሱም እና ከዚህ በፊት የነበረውን ብዙ አይነት መድኃኒቶች በአንድ አድርጎ ማምጣቱ በጣም ትልቅ ለውጥ አምጥቷል። 3 ነበር የሚወሰደው ከዚህ ብዙ መድኃኒቶችን እንደየስቴጃቸው ይለያያል እና አሁን በቅርብ ዓመታት ግን ኦልሞስት አብዛኛው ታካሚ አንድ ሰው በእርግጥ ደረጃቸው እንትን ያል በሱ ያልተቆጣጠሩት የተወሰነ መድኃኒቶች ይጨመራሉ ሌሎችም አሉ ግን አብዛኛው ታካሚ
አንዳንድ ኪኒን በቀን አንዳንድ ኪኒን ይወስዳሉ። የተወሰኑ ታካሚዎች በሱ ካልተቆጣጠርን እየጨመርን እንሄዳለን። ግን ሳይድ ኢፌክቶች የሚያመጧቸው ጉዳቶች ምናምን ከዚህ በፊት እንደነበሩት አይደለም። ኢቭን መጀመሪያ ላይ የነበሩት መድኃኒቶች ሰው ራሱ እንደሚወስድ ይታወቃል። ሰውነት ላይ ፊት ላይ ሰውነት ላይ የሚያመጡት ለውጥ ይታወቃል መድኃኒቶቹና ይሄ ለስቲግማውም ለማግለሉም ትንሽ አስተዋጽኦ ያደርጋል። ሰዎችም ይፈራሉ መውሰድ ይታወቅብኛል ብለው። አሁን ያሉት መድኃኒቶች ሴፍቲያቸው በጣም እንትን ነው፣ በጣም ለውጥ አለ። ከዚህ በተጨማሪ ደግሞ እንትኑም ተስፋውም ደግሞ ጥሩ ነው። አሁን እንደው ምናልባት ተመልካቾች ውስጥ ከ25 ዓመት በፊት ኤችአይቪ የነበረው ሰው ይሄንን በደንብ ያውቃል። በደንብ ራሱ እንትኑን በደንብ እናወራውን ነገር በደንብ ያውቁታል፣ እንዴት ከምን ወደ ምን እንደመጣ ማለት ነውና ቀጣዩ ጊዜ ደግሞ ሞር ብራይተር ነው የሚሆነው። ምክንያቱም ኤችአይቪ ቅድም ለመጥቀስ እንደሞከረው ከ40 ሚሊዮን ሰው በላይ ያለ ነው። እኛ ሀገር ብቻ ሳይሆን ሳውዝ አፍሪካ ብትሄጂ በጣም ከ7 ከ8 ሚሊዮን በላይ ሰው ኤችአይቪ ፖዚቲቭ አለ። ምዕራባውያን ሀገርም ኢስተርን ዩሮፕ ላይ አሜሪካም ሌሎች ሀገሮች ላይም በስፋት አለ፣ ተጋላጭ የሆኑ የህብረተሰብ ክፍሎች ላይ እነሱ ጋር ማለት ነውና ጥናቶቹ ምርምሮቹ አይቆሙም። በቀጣይ ዓመታት ደግሞ የሚመጡትን አናቅም። አሁን ብዙ አይነት በመርፌ የሚሰጡ መድኃኒቶች በወር በሁለት ወር በምናምን ለመከላከል ነው አሁን በእርግጥ ብዙዎቹ ያሉት፣ ግን ለህክምና የተወሰነ ሀገር ላይ የሚሰጡ አሉና እነሱ ደግሞ ለወደፊት እየመጡ ነውና ተስፋው ከድሮ ጋር ሲነጻጸር በጣም ደስ ይላል። ሌላኛው ደግሞ ሲጀመር ጥቂት ሆስፒታሎች ትልልቅ ሆስፒታሎች ነበረ ሲጀመር የነበረው። አሁን ጤና ጣቢያ ድረስ ኦልሞስት አይ ቲንክ ከ1500 በላይ መድኃኒት መስጫ ቦታዎች አሉ። ሰዎች ብዙ ሳይሄዱ የኤችአይቪ መድኃኒትን በቀላሉ ማግኘት ይችላሉ። አንዳንድ ሰዎች እንደውም ቦታ ምናልባት የሚቀይሩት ሰው እንዳያቀኝ ምናምን ብለው ሌላ ከተማ ምናምን ሌላ እንደዛ ነገር ይቀይራሉ እንጂ በጣም በቅርቡ አለ። ኢቭን ከጤና ጣቢያዎች ራሱ ወረድ ብሎ የሚሰጥባቸው ሞዴሎች አሉና ከ1500 በላይ ድሮ ከዚህ በፊት አይ ቲንክ ሲጀመር አካባቢ አዲስ አበባ ላይ ጥቂት የነበሩ ትልቅ ጤና ተቋማት ተለቅ ባለሙያ ባላቸው ሐኪሞች ታይተው ነው የሚሰጡት። አሁን እንትኑ ሰፊ ነው ኤችአይቪ ሜዲሲን እና ፊቸሩም ደግሞ ሞር ብራይተር ነው። ይሄኛው መከላከል ላይም ትልቅ እንትን አለው አስተዋጽኦ አድርጓል። ምክንያቱም አንድ ሰው የቫይረስ መጠኑ ካልታየ ወደ የትዳር አጋሩም ወይ የፍቅር አጋሩም አያስተላልፍም። እናትም ከሆነች ወደ ልጅ የማስተላለፍ እድሏ በጣም ዝቅተኛ ይሆናል ማለት ነውና ይሄ ለመከላከልም ማከሙ ሕክምናው ላይ ያለው ስኬት መከላከል ላይ ትልቅ አዎንታዊ አስተዋጽኦ አድርጓል ማለት ነው። አሁን ግን የማቋረጥ ነገር አለ፣ መሬት የማቋረጥ ነገር አለ። ሰዎች ያቋርጣሉ እናያለን፣ ሲያቋርጡ እናያለን፣ አቋርጠው ይመጣሉ አንዳንድ ሰዎች። አንዳንዶች እንደውም በተለያየ ምክንያት ያቋርጣሉ። ለምሳሌ 2 ዓመት 3 ዓመት አቋርጦ የሚመጣ ሰው አለ። እስከ 4 ዓመት 5 ዓመት አቋርጦ ሁላ የሚመጣ ሰዎች አሉ። ግን ችግሩ ምንድነው? መድኃኒት በተለይ በትክክል ማያስዱ ከሆነ መድኃኒቶቹ በጣም ኢፌክቲቭ ናቸው አሁን ያሉት በተለይና ስኬታቸው ግን የሚወሰነው በአወሳሰድ ጭምር ነው። በተወሰደ ቁጥር ነው። አዎ በትክክል በሚባለው ሰዓት በየቀኑ ሚስ ያደርጉ በትክክል መውሰድ ለስኬቱ በጣም መሰረታዊ ነገር ነው። ምክንያቱም አንድ ሰው እየወሰደ እያቋረጠ ካለ ቫይረሱን ያለማመደዋል፣ ቫይረሱ እየተላመደ ይመጣል ማለት ነው። አደገኛ ነገርም ይመስለኛል። በቃ አቋሚ ጥሩ ነው፣ ምንም አይነት የህመም ስሜት የለኝም፣ ደህና ነኝ ብሎ ማቋረጥ የበለጠ ወደ ኋላ መመለስ ነው የሚሆነውና የበለጠ ደህና ለመሆን የተጀመረው መድኃኒት እንዲሁም የበለጠ ሰዓቷን ጠብቆ በደንብ አመጋገብ የሚባሉ ነገሮችን አርጎ መሄድ። አብዛኛው ታካሚዎች ጤና ተቋማት ውስጥ እንትናቸው ጥሩ ነው ትላቸው፣ ግን ስቲል የተወሰኑ ሰዎች ላይ ለረጅም ጊዜ አቋርጠው የመምጣት ነገር አለ። እንግዲህ እነዚህ ሰዎች የማስተላለፍ እድላቸውም ይጨምራል ማለት ነው ወደ ሌሎች ሰዎች ራሳቸውንም መጉዳት ከዛ ደግሞ ወደ ሌሎች ወደ እንትኖቻቸውም የማስተላለፍ እድላቸውም ከፍ ይላል። ወደ ጤና እሺ ግልጽ ቢሆን ብዬ የማስበው መድኃኒታችንን የማቋረጥ ጉዳይ በአብዛኛው መሰረት የሚያደርገው ከፍተኛ የሆነ ውጤታማነት ነው። ለምሳሌ መድኃኒታቸውን በትክክል እየወሰዱ እኛ ታርጌታችን ከ1000 ኮፒ በታች ከደረሰ የቫይረስ መጠን ልኬታቸው በሚፈለገው ልክ ዝቅ ብሏል ብለን እንወስደዋለን። ነገር ግን ከ50 ኮፒ በታች የሚሆንበት ጊዜም አለ። ያ ማለት ምን ማለት ነው? ተመርምሮ በደማቸው ውስጥ ላይገኙሉ ይችላል። ተመርምሮ ቫይረሱ እያለ ማለት ነው። ቫይረሱ እያለ እንግዲህ
ዲቴክተብል ካልሆነ ወይ ደግሞ በደማቸው ውስጥ ቫይረሱ ተመርምሮ ካልታየ ድኛለሁ ብሎ የመወሰን ጉዳዮች አሉ። እነኚህ ሰዎች በአብዛኛው በጣም ተጎድቶ ጭራሽ ሙቶ ነው የሚገኙት። ስለዚህ በምንም አይነት እስካሁን ባለው ጥናት ቫይረሱ ከደም በጭራሽ አይጠፋም። ስለዚህ ሰዎች ስኬታማ ሲሆኑ የሕክምና ውጤታቸው በጣም ስኬታማ ሆኖ በደማቸው ውስጥ የመታየት እድሉ በጣም ዝቅ ሲል እንደ ዳኑ የሚወሰድበት አንዳንዴ ስፒሪቹዋልም ድናቹዋል አይነት ነገሮችም አሉና ለዛ ነው እኛ ከእምነት ተቋማት ጋር በቁርኝነት አብረን መስራት ውጤታማ የሚያደርገንና እሱ አንድ ነገር ነው። ሁለተኛ ደግሞ በተለያዩ ማህበራዊ ኢኮኖሚያዊ ጉዳይ በተለይ ደግሞ የሰዎች በተለያዩ ምክንያቶች ሂዶ የመውሰድ እድላቸው ችግር ሲሆንባቸው ወይ ደግሞ ቦታ ቀይሮ ወይ ደግሞ ከእውቀት ማነስ የተነሳ ሲያቋርጡ ተጎድቶ ነው የሚመጡና ይሄ በትክክል ታውቆ ምንም እንኳ አንድ ፖዚቲቭ ከሆኑ ምንም እንኳ አንድ በደማቸው ውስጥ ከተገኘ በደማቸው ውስጥ በሂደት ውስጥ የማይታይ ከሆነ ማቋረጥ ተገቢ አይደለም። የመድኃኒቱ ውጤታማነት መሆኑን አውቆ መቀጠል እንዳለባቸው ማስታወስ ወዳለሁ። መልካም። እሺ እንትኖችም አሁን ወጣቶች ለምሳሌ ማያው አንዳንድ ጊዜ ዩኒቨርሲቲ የሚገቡ ልጆች አሉ። ከልጅነት የያዛቸው ሊሆን ይችላል። ኢቭን ወጣት ሆነው የሚያዛቸው ልክ ዩኒቨርሲቲ ሲገቡ ይዞ መሄድ ይፈራሉ መድኃኒቶችን። አብሮ ያለ ዶርም ውስጥ ያለ ሰው ያቀብኛል ምናምን ብሎ እነሱ ጋርም አንዳንድ ጊዜ ቦታ እንዲቀየርላቸው ብቻ የተለያየ እንትን ይመጣሉና ሰዎች ስቲግማ ፈርተውም አልፎ አልፎ የሚያቆሙ ሰዎች አሉና እሱ ላይ በደንብ ስትራስ ማለት ነው። ነገር እስቲ በደንብ እናወራባት። ቅድም እንደውም አንስተን አሁን ሳናነሳው ቀረ ከቀረጻ ፊት እያወራን ነበረ። በተለይ ወጣቶቹ ቅድም ጀማምረናል። በጣም የሀገር የሚረከቡ ብዙ ነገር አለ ስለነሱ የተተው ነገሮች። በተለይ ከኤችአይቪ ጋር ተያይዞ ፈልገው ያመጡት ጉዳይ አይደለም፣ በእነሱ መንገድ እየመጣ ስተትም አይደለምና አውቀው በሕክምና ሂደት ውስጥ ያሉትን ወጣቶች በምን መልኩ ነው እገዛ እየተደረገላቸው የሚገኘው? እንደተባለው አንድ ሕክምና መድኃኒቱ የሚቋረጥ አይደለም፣ በጣም ነጻነትን ይፈልጋል። የተለየ አይነት እንክብካቤ ከአመጋገብ ጋር ተያይዞ ብዙ የሚፈልጓቸው ነገሮችም አሉና እንደው ካውንስል የማድረግ ነገር አለ ዶክተር ወይስ በምን መልኩ ነው ትሪት የሚደረጉት? ወጣቶች ጋር ምንድነው ባይዘው ማንኛውም ምንም አይነት ህመም ያለበት ሰው ጋር ታካሚውን ብሌም ማድረግ ማግለል በጣም መጥፎ ነው። ብዙ ለሰውየውም ለህብረተሰቡም በጣም መጥፎና ህብረተሰቡ አለማግለልን ለራሱ ሲል ማድረግ አለበት። ሁሉም ሰው ቤተሰብን ጨምሮ። አንዳንዴ ማግለል ሲባል እኛ ከውጭ ሰው ብቻ ይመስለናል። ከቤተሰብም ከኢቭን ከአጋርም ከትዳር ከፍቅር አጋርም የመጣበት ሁኔታ አለና ሰዎች እንዲና የተመም ያለባቸውን ሰዎች ለዛ ሰው ብለው ለራሳቸውም ብለው ጥንቃቄ ማድረግ አለባቸው። ሰዎች ባይዘወይ በተለያየ ምክንያት ሊይዛቸው ይችላል። አናቅም አንድ ሰው እንዴት እንደሚያዝና ምንም አይነት ጃጅመንት እና ሰዎችን ታካሚዎችን ጥፋተኝነት እንዲሰማቸው በምንም መንገድ ሰው ማድረግ የለበትም እና የተለያዩ አይነት እንትኖች ውጤታማ ናቸው። ወጣቶች ላይ ለመስራት በጣም አንዱ ስኬታማ የሚሆነው ተመሳሳይ ህመም ያላቸውን ሰዎች ግሩፕ እንዲፈጥሩ ሚት እንዲያደርጉ ማድረግ። አንዳንድ ጊዜ አሁን አዶለሰንት የሆኑ ሰዎች እድሜያቸው አፍላ እድሜ ክልል ላይ የሚገኙ ሰዎች ያለባቸውን ሰዎች በግሩፕ ተደርጎ ዲስከሽን የሚያደርጉባቸው እንትኖች አሉ። ዊኬንድ ላይ፣ ቅዳሜ ላይ፣ እሁድ ላይ እንደዚህ ሆስፒታሎች ላይ ተቋማት ላይ እንትሚለው ያ በጣም ሞር ኢፌክቲቭ ነውና ብቻዬን አይደለሁም እና ኢትስ ኦኬ ይላል። ምክንያቱም አንዳንዶቹ ዩኒቨርሲቲ ይገባሉ፣ ስራ ይዛሉ። በቃ ምንም እኮ ልዩነት የለውም። ባይዘው ኤችአይቪ መኖር ሌላ የህይወት እንትን ላይ ስራ ቅጥር ላይ ለውጥ ማምጣት የለበትም። ኤችአይቪ ምንም አይነት ነገር ላይ ማህበራዊ አገልግሎት ላይ ምንም ለውጥ፣ ህክምና ላይ ሌላው እንትን ላይ ምንም አይነት አሉታዊ ተጽዕኖ ማሳደር የለበትም እና ያንን ሰው ሲያዩ ሞር ኢንካሬጅድ ይሆናሉና የተለያዩ አፕሮቾች አሉ። ይሄኛው ግን አንዱ ውጤታማ ነገር ነውና ቀድሞ ማዘጋጀት ስቲግማ ሊኖር እንደሚችል ማዘጋጀት ያስፈልጋል። ሰዎች ላይ ያገኙሻሉ ግን ያንተ ወይ አንቺ እንትን አይደለም ብሎ በደንብ ማስተማርና ፒር ላይ በተለይ በጣም መስራት ያስፈልጋል። የተለያዩ ሰዎች ላይ አሁን ከዚህ በፊት የምታስታውሱ ከሆነ መቅደም ኢትዮጵያ ላይ የመጀመሪያዎቹ ኤችአይቪ በነበረበት ሰዓት ሚዲያ ላይ ወጥተው የተናገሩ ሰዎች
በጣም እንትን ዋጋ የከፈሉ ናቸው እነሱ ሰዎች። በጣም አገሪቷ ማመስገን አለባት እነሱን ሰዎች። ምክንያቱም እውቀቱ በጣም ትንሽ በነበረ ሕክምናው በጣም እንጭጭ በነበረ ሰዓት ላይ መናገር ራሱ በቃ እንዴት በቃ በጣም ይፈራ የነበረበት ሰዓት ነውና ሚዲያ ላይ ቴሌቪዥን ላይ ወጥተው እኔ እንደውም አስታውሳለሁ ያንግያለሁና አንድ ስሟን ረስቻታለሁ ተዋኛለሽ ምናምን ኖርማል በቃ አክቲቪቲዎች ያደረገች ኢትስ ኦኬ ያለች ታሳያለችና አሁንም ወጣቶችን ቢሆን በየትኛው እድሜ ክልል ያለባቸው ሰዎች ሌሎችን እነሱ ናቸው ከጤና ባለሙያ ይልቅ ሰዎች እነሱን ሲያይ ሞር ኢንካሬጅ ደሞን ነገር አለውና ከዚህ በፊት እንደነበሩ ሰዎች አሁን ሶሻል ሚዲያ ቀላል ነውና ወጣ ብለው ይናገሩ ወጣቱን ኤክስፒሪየንሳቸውን የህይወት ተሞክሯቸውን ህክምናቸውን በደንብ መከታተል እንዳለባቸው በደንብ ስትረስ ሰጥተው እነሱ ቢሰጡ አሁን ቀላል ነው ሚሊዮኖችን ሰዎች ቤት ቁጭ ብለሽ መድረስ ትችላለሽና እነሱም ቢያረጉ እስቲ እንትን ይሄ ማግለሉንም ይቀንሳል ሰዎችም እንዲመረመሩ እንትን ይላል እስቲ ለህመም አለ ሚላውን በደንብ እንትን ይላል እዛ ላይ ጉዳይ ማድረግ ራሱ ነገር ይሁን አጀንዳ ማድረግ በቃ እንደ መጨረሻ ላይ የምትጨምረው ነገር ካለ በጣም ጥሩ በዚህ ኤሪያ ላይ ከእናት ወደ ልጅ የመተላለፍ ስራዎች ሲሰሩ ቆይተዋል አሁን ላይ በጣም ውጤታማዎች ነን እንደ ሀገር ከፍተኛ የሆነ ውጤት እየታየ ነው ምክንያቱም በፊት ኤችአይቪ ፖዚቲቭ ከሆኑት እናቶች የሚወለድ ልጅ በ40% ወደ ህጻናቶቹ ይተላለፋል አሁን ላይ ግን ከ10% በታች ሆኗል የመተላለፍ እድሉ ምክንያቱም ጠንካራ የሆነ የህክምና አገልግሎት ስላላቸው በደማቸው ውስጥ ሆድ ውስጥ እያለ በወሊድ ጊዜ ጡት ሲያጠቡ በሚደረገው ጠንካራ ክትትል ከእናት ወደ ልጅ የመተላለፍ ምጣኔ ኦር ማዘር ቱ ቻይልድ ትራንስሚሽን ሬቱ ከ9% በታች ሆኗል ነገር ግን በፊት ችግር በነበረበት ጊዜ የተወለዱ ልጆች ቁጥራቸው ቀላል የማይባል እንደ ሀገር አሉ እነዚህ ልጆች በአሁኑ ጊዜ በትምህርት ቤት ውስጥና ዩኒቨርሲቲ እንዳውም ተመርቆ በጣም ኮምፒተንትና ጎበዝ የሆኑ ልጆች ተመርተዋል ተቀጥሮም ስራ ላይ አሉ ይሄንን እንግዲህ ከዚህ ሂደት ውስጥ በጣም እንደ ክፍተት ብለን የተማርነና አሁን እየሰራንበት ያለ ነው ልጆቹ ፖዚቲቭ ሆኖ በራሳቸው ያላመጡ ነገር ግን እያደጉ ማህበራዊ ኑሮዎች ውስጥ መግባት ሲጀምሩ የስነ ልቦናዊ ችግር የማህበራዊ ችግር እና ብዙ ነገሮች ይገጠማቸዋልና ኢቭን ቤተሰብ ራሱ መቼ ነው ለህፃኑ ግልጽ የሚያደርጉት የሚል ከፍተኛ ፈተና ነበር በጊዜ እያለማመዱ ካውንስሉ ስርዓትን በተከተለ ለልጁ በጊዜ ካልተነገረ ዩኒቨርሲቲ ውስጥ ሄዶ ይሄ የኤችአይቪ መድኃኒት ነው የሚል ነገር የሚሰማ ከሆነ በጣም እየተጎዱ እንደሆነ እያየን ቆይተናል ስለዚህ ከዛ ተነስተን መቼ ነው ዲስክሎዝ የሚደረገው እንዴት ፕሮግሬሲቭ ነው እንዴት ነው በሂደት ነው ወይ የሚለው ነገሮች በስትራቴጂክ እቅድ አስቀምጠን በፕሮግራም እያስተማረን ቀደም ዶክተር እንዳለው በየህክምና በሚወስዱት ተቋማት ውስጥ በቡድን እንዲማከሩ እንዲነጋገሩ ከራስን ማግለል ከጤና ባለሙያም ደግሞ ጤና ባለሙያን አለማመን ልክ ራሳቸውን ማወቅ ሲጀምሩ ብዙ ራስን በራስ ማግለል በተቋም ማግለል በማህበረሰብ ውስጥ መገለል እና እነዚህን የመሳሰሉት ችግሮች እንዳይገጥሟቸው ብዙ ስራዎች እየሰሩ ይገኛሉ ብዙ ልጆችም ደግሞ ተመልሶ እኔን የመታኝ ድንጋይ ሌላውን እንዳይመታ ብሎ በየዩኒቨርሲቲ ውስጥ የሚሰሩት የኤችአይቪ ኤድስ መከላከል መቆጣጠር የግንዛቤ ማስጨበጫና በተግባር እያሳዩ እያስተማሩ ያሉት ብዙ ልጆች አሉ በማህበርም ተደራጅቶ አገር አቀፍ የማህበር አላቸው አስካስ የሚባል ድርጅት ያ ደግሞ በየክፍለ ሀገሩ በየዞኑ ቅርንጫፍ አሉት እነሱም ደግሞ በየትምህርት ቤቱ በየዩኒቨርሲቲውና በወጣቶች ባሉበት ማደራጃ ቦታዎች ውስጥ በደንብ እየተነጋገሩበትና ጥሩ የሚባል ግንዛቤዎች አሉ እንደውም እነሱ ጤናማ ሆኖ ኮምፒታንት ሆኖ ትምህርታቸውን ሲቀጥሉ ሌላ ወጣት ይሄ ችግር አይደለም ብሎ እስከሚያስብ ድረስ የታየበት እነዚህ ሰዎች ታማሚ አይደሉም እነዚህ ወጣቶች እንዳውም በአላማቸው በጣም የጸኑ ዕውቀት ያላቸው ሌላውን የሚያስተምሩ ናቸው ብሎ ኦቨርሎክ የማድረግ ችግሮችን እስከሚፈጥር ድረስ ያለ ነውና በዚህ ሂደት ላይ በቀጣይ
3 4 5 ዓመት ከእናት ወደ ልጅ የመተላለፍ ምጣኔ ከ2% በታች እንዲደርስ ተጠናክረን እየሰራን ይገኛለን። በጣም ቆንጆ ነገር ነው። በተለይ በደንብ ሀገር በቃ ትኩረት አድርጋ መስራት አለባት በዚህ ዘርፎች ተብለው እንግዲህ ጫናው ብዙ ነው ይታወቃል። የጤና ጉዳይ ግን በቃ በብዙ ትኩረት መደረግ ያለበት ባለን ኢነርጂ ባለው ብዙ ርቀት መጓዝ ያለብን ነገር ይመስለኛልና ቅድም እንዳልነው ግን ለመንግስት፣ ለጤና ሚኒስቴር፣ ለጤና ተቋማት፣ ለዶክተሮች ለሆነ አካል ምንሰጠው ነገር ሳይሆን ወደ ራሳችን የምናመጣበት ሁሉም ሰው የራሱ የሆነ ኃላፊነት እንዳለበት በዚህ ሂደት ውስጥ ያለፉ በደንብ ኤችአይቪን አሸንፈው በብዙ ሰክሰስፉል ሆነው ውጤታማ ቦታ ላይ ያሉ ሰዎች ምስክርነትን እየሰጡ ግን ደግሞ ዛሬም ድረስ ወጣቱ ራሱ መጠበቅ እንዳለበት የከፍተኛ ትምህርት ተቋማት በዚህ ዙሪያ ላይ መስራት እንዳለባቸው በሰው ቢነገር የበለጠ ሰው ለሰው ሰውኛዊ ነገር የመስማት ነገር ስላለን ትልቅ አማራጭ ነው ብዬ አስባለሁና እንግዲህ ይህን ፕሮግራም የሚከታተሉ በየቤታቸው ያሉ ተመልካቾች ጉዳያችን ነው ብለው ለሌሎች የማህበረሰብ ክፍል ጥሩ ግንዛቤ የሚያስጨብጥን መልእክትና የህይወት ልምድ ማካፈል የሚቻልበትም ጥሩ አጋጣሚ ስለሆነ ይህንን ማድረግ እንደሚገባ በዚሁ አጋጣሚ ለማስታወስ ነው። እንግዲህ ስለመጣችሁ ስለጊዜያችሁ በጣም ነው ማመሰግነው። ቆንጆ ቆይታ ነው ያደረግነው። ዶክተር ሰላም ቦጋለ ከየካቲት 12 ሆስፒታል እንደዚሁም ደግሞ አቶ ፍቃዱ ያደታ ከጤና ሚኒስቴር ድንቅ የሆነ ቆይታ ነው ያደረግነው። ስለመጣችሁ በድጋሚ ከልብ አመሰግናችኋለሁ። እናመሰግናለን። የጤና ወግ የዛሬው ቆይታው ይህንን ይመስል ነበር። ሳምንት ስንመለስ ከሌላ የጤና ጉዳይ ጋር ነው የሚሆነው። እስካሁን ድረስ እንግዲህ ያላችሁበት ሆናችሁ ከኛ ጋር ስለነበራችሁ ከልብ እናመሰግናችኋለን። ጤናችሁ ይብዛ።